ኦኬ እኛ አሁን አቡነ ናትናኤል ይባላሉ። እኛው አሁን በህይወት ያሉት አቡነ ናትናኤል እኛ አሁን አሉ። ኦኬ የኔ ድቁና ስልጣን የሰጡኝ እኚህ አባት አይደሉም። የኔ ድቁና ስልጣን የሰጡን የአርሲው ሊቀ ጳጳስ ብፁዕ አቡነ ናትናኤል እኚህ ናቸው። ከኚህ አባት እጅ ኦኬ የአርሲው ሊቀ ጳጳስ የነበሩ መቀመጫቸው አሰላ ነው። እኔ በአርባው አውራጃ ውስጥ ነው ያለሁት። እኛ ሀገር መጥተው ከሳቸው እጅ በፊት ለፊታቸው ቆመን ተጠይቄ በወቅቱ የደረሰኝ ከመልከ ማርያምና ከመልካ ኢየሱስ ላይ ነው። ሁለቱንም እንደ ድል የደረሰኝ ለዝክረ ስምከንና ለዝክረ ስምኪን ነው። በጣም ብዙ ወረዳ ዲያቆናት ስለነበሩ ከህዝቡ ብዛት የተነሳ ብዙም እንኳን ሳይጠይቁን ማለት ነው ባስተማሩን አባቶች ስለሚተማመኑ ማለት ነው። እኚህ እኔን ድቁና ስልጣን የሰጡኝ በዚያን ጊዜ አባቴ ብዬ የጠራቸው የነበሩ አሁንም በህይወት የሉም። አባት ብዬ የምጠራቸው ብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ እጅ ከዚህ እኚህ እጅ መስቀል ስሜ ጉልበታቸውን ስሜ ቡራኬ ተቀብያለሁ። እናም ድቁና ስልጣኔ ተቀብያለሁ። ይህንን ማናችሁም ዲናይ አታደርጉትም እኮ ነው ብየምለን የፊት ጽድቅ በአደባባይ እንደዚህ ትጮኻለች። እኚህ አባት አሁን በህይወት የሉም። ብፁዕ አቡነ ጳውሎስ ፓትርያርክ ከጠቅላይ ሚኒስትር መለስ ዜናዊ ጊዜ የሞቱት ፓትርያርክ በሞቱ ጊዜ ብፁዕ አቡነ ማትያስ ሳይመጡ በፊት ቤተክርስቲያኒቱን በመሐከል ላይ ይመሩ የነበሩት አባት ናቸው። እኚህ ናቸው የኔ አባት የነበሩት መንፈሳዊ አባት ስልጣን የተቀበልኳቸው ከብፁዕነታቸው ማለት ነው። ይህንን ማንንም ዲና አታደርግም ስልህ ማናችሁም ዲና አታደርጉ። አብሮ አደጎቼ ዲያቆናት፣ ካህናት ማናቸውም ቢመጡ ይህንን ውሸት ነው ኤርሚያስ ብሎ የሚል የለም። እዚህ የሚነገረውን እውነት ድንጋይን ወደ ተራራ አንከባሎ የመግፋት ያህል ይከብዳል። እዚህ እውነት ነው የማወራው። ቅጥፈት የለም። እኔ የሥላሴ ባሪያ ነኝ፣ የክርስቶስ አገልጋይ ነኝ። እና እሳቸው እኚህ አባት ሞተዋል። አሁን በቅርብ ጠቅላይ ሚኒስትር ከሞቱ በኋላ ያው ከጠቅላይ ሚኒስትሩ በነበሩበት ጊዜ ከሞቱ በኋላ ሞተዋል ማለት ነው። እሳቸው ሞተዋል። እኚህ ሳይሆን እኚህ ማለት ነው። እኚህም ብፁዕ አቡነ ናትናኤል ናቸው። አቡነ ናትናኤል አሉ፣ አሁን በሕይወት አሉ። እኚህም ብፁዕ አቡነ ናትናኤል ነው የሚባሉት። ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ይታያቸዋል። ኦርቶዶክስ ሂዝ ግሬስ አቡነ ናትናኤል። አታምታታም ብዬ ስልህ እኮ እዚህ ሳወራ እኔም አላምታታም ኤርሚያስ አታምታታ ብቻ እያልክ አንተስ ታምታታለህ ብለህ አላምታታም አይደል? ትዕግስት አሰላ መድኃኔዓለም ነበሩ አይደል? ያሰላ ሰዎች ታውቋቸዋላችሁ አይደል? እኔ ትዕግስት ከቻልሽ ምን እኔ አልዋሽ። ለምን ዋሻለሁ? አንተ መንፈስ ቅዱስ በውስጥ ያደረብኝ ሰው ለምን ዋሻለሁ? ያሰላ ሰዎች አላችሁ አይደል? ዳር ያዝ ብዬ ስልህ በእውነት ነው። ኦኬ ቲጂ እንዴት ነሽ? እንኳን ደህና መጣሽ። ሰላም ለእናንተ ይሁን። ኦኬ ቤተ እምነትሽ ከየት ነው እህቴ? እኔ ከፕሮቴስታንት። ከፕሮቴስታንት። ያሰላ ልጅ ነሽ? አዎ ያሰላ ልጅ ነኝ። እናቴ በጣም ታውቃቸዋለች። የእናቴ ወዳጅ ነበሩ። እንደው ወንድሞቼ እናቶቼ ኑ አሰላዎች መስክሩ። የአርሲ አሰላ ዋና ከተማችን ስለሆነ ኑና መስክሩ። የእናንተ ጭላሎ አውራጃ ነው በዛ አካባቢ ላይ፣ እኔ አርባው አውራጃ ነኝ። ኑና መስክሩ እስኪ። ብፁዕ አቡነ ናትናኤል የሚባሉ አባት የሉም? አሉ። ግንቦት 24 ቀን ነው የተክለ ሃይማኖት ቤተክርስቲያን ሲመረቅ የድቁና ስልጣን ከዛ በአውራጃ ውስጥ ከነበሩ ብዙ ወረዳዎች ውስጥ የመጡ ካህናትና ዲያቆናትን ስልጣን ሲሰጡ አብሬ የተሰለፈና አብሮ በሳቸው ፊት እና በአውራጃው ቤተ ክህነት በአባ ዘርዓ አብሩክ ፊት ቀርቤ ቡራኬ ተቀብዬ የድቁና ስልጣኔን ተፈትኜ የተቀበልኩት። እኚህ ነበሩ ለእኔ ስልጣን የሰጡኝ።
አንድ አይደለም ብሎ የሚል ጳጳስ እስኪ ይምጣ። አንድ አይደለም ብሎ የሚል አብዲሳ ታውቃቸዋለህ? አንድ አይደለም ብሎ የሚል ቄስ እስኪ ይምጣ። አትቆሙም ፊቴ ብዬ ስለ እኔ በእውነተኛ መረጃ ስለማወራ ነው። ኤርቢ ሰላም ነው? አብዲሳ እንዴት ነህ? ሰላም እግዚአብሔር ይመስገን። አይ እኔም ተወልጄ ያደግኩት አሰላ ነው። አውቃቸዋለሁ እሳቸውንም። ትውልዴ አሰላ ነው። እኔም ወደዛው ሳጉሬ አካባቢ ነኝ። ግን አሰላ ነው። ሳጉሬን አውቃለሁ። አዎ ስላሴ ቤተክርስቲያን ካስታወስክ እንደውም ስላሴ ትልቅ ስላሴ አለ እዛ። ያው እኔ በወንጌል አማኝ ነኝ። አሁን ግን ያው ትንንሽ ከተሞች ስለሆኑ ከተሞቻችንም እሳቸውን በደንብ ነው የማውቃቸው። ፊታቸው መልካቸው ሁሉ አለ ፊቴ ላይ እና አጠር ያሉ አጭር ናቸው። ልክ እንደ ኃይለ ስላሴ ልክ ነው። አጭር ናቸው። ኃይለ ስላሴ ልክ እንደ ኃይለ ስላሴ አጭር ናቸው። አዎ ቁመታቸው በቃ እና በደንብ አውቃቸዋለሁ ለማለት ነው። ልክ ነህ አንተ ጭላለው ይባል ነበር በዛ ዘመን። አርባ ጉጉንም አውቀዋለሁ፣ በደንብ አውቀዋለሁ። አርባ ጉጉንም ያ እኔ በደንብ ነው የማውቀው ለማለት ነው። ቴንክ ዩ ያ ተባረክልኝ። ያ እንግዲህ ይሄ ነው ወንድሞች እናቶች። እሺ ኦኬ እኚህ ማለት ነው አሁን ሞተዋል፣ ያርፈዋል። አይ ቲንክ አንዳንድ የተጻፈ አርቲክል ካለ ገብታችሁ ማየት ትችላላችሁ። የጊዜ ረፍታቸውን አንዳንዶቹ ጽፈዋል እና እሳቸው ከመሞታቸው በፊት አይደለም፣ እዚህ ከመሞታቸው አይደለም እንዴ? ይሄ እኮ የቆየ ነው ወንድሞች እናቶች። እሳቸው በሊቀ ጳጳስነት አርሲ ውስጥ ተሾመው በነበሩበት ጊዜ ነው። ኦኬ ያው የእሳቸው ህልፈት ማለት ነው የተጻፈበት። ልብ በሉ፣ የእሳቸው ህልፈት በተጻፈበት ዳጉ ሜዳ ማነው ዳጉ ሚዲያ ብሎ በሚለው ላይ እንዲህ ይነበባል። ስርዓተ ቀብራቸው በአሰላ ቅዱስ ደብር መዓዛ ተክለ ሃይማኖት ገዳም ተፈጽሟል። ታኅሳስ 1966 ዓ.ም በንጉሠ ነገሥቱ ትእዛዝ የአዲስ አበባ ዩኒቨርሲቲ ቻርልስ ሆነው ተሹመው ነበር። እኚህ ማለት ነው ከአምስተኛው ፓትርያርክ አቡነ ጳውሎስ እረፍት በኋላ ለ6 ወራት በአቃቤ መንበርነት አገልግለዋል። ጳጳሱ ሲሞቱ ማለት ነው። ብፁዕ አቡነ ጳውሎስ ሲሞቱ እሳቸው ለ6 ወራት ያህል ተተክተው ብፁዕ አቡነ ማትያስ ሳይመጡ በፊት የመሩ ናቸው። እንደዚህ ነው ጽድቅ እንዴ ነው አደባባይ የሚነገረው። ውሸት የለም ነው ብዬ የምልህ። በደንብ ስማ፣ ለወደፊትም ሲሰሙ በደንብ ስሙ። በሄዱበት ሁሉ የኢትዮጵያን ሃይማኖታቸውን ይጠብቃሉ። የሚኖሩትን ግን ተዋርደው ነው። ኢትዮጵያን እያሳፈረን ነው ምናምን ነገር ብለው በእውነት አባትህ ጠይቅ ይነግርህማል ብሎ የሚለውን አድርገው ይኸው የብፁዕነታቸው ፎቶ እንደዚህ አርቲክል ተጽፏል ማለት ነው። እኚህ ነበሩ የኔ አባት። ከሳቸው እጅ ቡራኬ ከዚህ እጅ ቡራኬ ተቀብያለሁ። አሁን በእውቀት መተመሞገት ነው። ኤርሚያስ ዲያቆን ነበር አይደለም ነው አይደለም። ይኸው አብሮ አደጎች የመተመሰከሩ ይኸው እኔ አደባባይ እየተናገርኩ ነው። ቴንክ ዩ እና ይሄ ነው ብለን የምንለው ረፉ በቃ ሊዱን እፈታታለሁ፣ ችግር የለውም። ሊዱን እፈታታለሁ። ማናት ሆፕ መሲን አልመስማት አይቻልም። በጣም የተወደደች እህታችን ናት። ግን ቤካ ለማለት የፈለገው ምንድን ነው ብላችሁ ካላችሁኝ በጣም እህቶች ወንድሞች አሉ፣ በቃ በቅነት የሚያገለግሉ እናበረታታቸዋለን። ነገር ግን ደግሞ በጣም የማይነኩ ነገሮች ደግሞ አሉ፣ በጣም የሚከባብዱ ቶፒኮች አሉ። ለምሳሌ ክሪስቶሎጂን በተመለከተ፣ ሚስጥረ ስላሴን ትሪኒቲን በተመለከተ እነኚህ ነገሮች በጣም እንትን ይፈልጋሉ። ፕላስ ደግሞ የምትሞግቱት ከቅኖች ጋር አይደለም። የሚፈልጉትን ፖይንት ድሮፕ ለማድረግ የሚመጡ ሰዎች ናቸው። እሱም ማወቅ አለባችሁ ነው ይሄ ዋና ዓላማዬ። አንዳንድ ከባባድ ነገሮች ይነሱ ታውቃላችሁ። እኛን ነገሮች እናልፋለን። ምናልፈው ለምንድን ነው?
የሚፈልጉትን ነገር ሰተናቸው ወንጌል አማኞች እንዲህ ነው የሚያምኑት የሚባል አይነት ሌላ ፒክቸር እንዲስሩ እድል መስጠት የለብንም ብዬ ከሚል አቋም ነው። ኦኬ ማገልገል ጥሩ ነው። እኔ በጣም ነው አፕሪሺየት ማድረገው። እንደምታውቁ ቤቴ እህቶቼን ወንድሞቼን አስገብቼ እንዲያገለግሉ ፈቅዳለሁ አይደል? ግን እንደዚህ አይነት በጣም ከባባድ ነገሮች ግን ደፍሮ በዚህ ልክ መሄድ ትክክል አይደለም። በተለይ ሚስጥረ ስላሴ በጣም ከባድ ነው። ከዛ አንፃር ነው እና ያብራራችበት መንገድ ትክክል አይደለም። ደግሞ ሊዱ አብራራለች። እኔ ከብሉይ ኪዳን እስከ አዲስ ኪዳን እንዴት እንደተብራራ ቁጭ ብዬ ቸርቻችን ቆም አስተምራ ያውቃለሁ ሚስጥረ ስላሴ። እኔ ለማለት የፈለኩት ለማሳደግ የፈለኩት እባካችሁን እህቶቻችን እንደዚያ ነገሩ የምትነኩ ሰዎች ካላችሁ ፕሊስ በተቻለ መጠን እባካችሁን አትዳፈሩ በዚህ ልክ እና ልክ ቸርች ላይ ቆሞ ሉቃስና ማርቆስን ከፍቶ እንደ መስበክ አይደለም ዲቮሽናል ላይክ ፕሪች ማድረግና ዲቮሽናሊ ፕሪች ማድረግና ላይክ እንደዚህ አይነት ቴክኒካል ነገሮችን የነካኩ የሚፈልጉትን ነገር ሰዎች ከድሮፕ ለማድረግ ከዛ ደግሞ ከዛ ሰው ፖይንት ለማግኘት የራሳችን ነገር ለመጣል የሚሄዱ የራሱ የሆነ እንትን አሉ የራሱ የሆነ ሜካኒዝም አለው። ከዛ አንፃር ነው እኔ ያልኩ ያለሁት። ግን ሊዲያ ተንከለከለች። እኔ በነገራችን ላይ እኔ ጋር መረጃ አለ፣ ትልቅ መረጃ አለ ስላችሁ እኔ ኤርሚያ ያውቃል የኔን ባህሪ፣ ዳጊ ያውቃል። ለወንጌል ስለማይጠቅም ነው ዝም ብለው እኔ እና እህታችን ተንከልከላ ጻፈች። በተለይ ኦርቶዶክሳውያን ፍሬንድ ያደርጋችሁ በጣም ኦቨር ፍሬንድ ያደርጋችሁ እኔ አላምናችሁም። ለኦርቶዶክስ ሞዴሬተር ሰጣችሁ ከኦርቶዶክስ ጋር ያላችሁ ምናምን አይተሳፍ ያላችሁ ወንድሞች እህቶች ካላችሁ ፕሊዝ በተቻለ መጠን እነሱ ለማስወሰስ ስለሚሆን ማለት ነውና ሊዲያ እንደ አንድ ክርስቲያን እህት ወዳታለሁ። በጣም ነው ማከብራት፣ በጣም ነው ወዳት። እዚህ ያላችሁ ሁላችሁንም ቤቶችን ወንድሞችን ወዳችኋለሁ፣ አከብራችኋለሁ። በምንም አይነት መንገድ እናንተን ለማስቀየም አልሞክርም በምንም አይነት መንገድ። ኢቭን እንኳን እናንተ በሰዓቱ ላይ ከእናንተ ጋር አብሬ እቆማለሁ እንጂ በምንም አይነት መንገድ እናንተን አውጥቼ ኦርቶዶክሳውያን እንደው በቃ ጮቤ እንዲረግጡ በምንም አይነት መንገድ አሳልፌ አልለምንም። እና ቴክኒካል ነገሮች በተለይ አቅበተ እምነት የራሱ የሆነ ባህሪያት አሉትና እሱን ነገር ይጠበቅልን ከማለት አንፃር ነውና ግን ሊዲያ ተንቀለቀለች። ሮጣ የጻፈችው እሷ ነበረች። ሌላ ጊዜ ጥሩ አይደለም። ከኦርቶዶክሳውያን ጋር መዋል እንደዚህ ነው። እህቴ እነግርሻለሁ፣ ከኦርቶዶክሳውያን ጋር ሞር አትዋይ። ኦርቶዶክሳውያን ሞዴሬተሮች አሉ፣ አንቺ ቤት አጥፊያቸው። ክርስቲያን ሞዴሬተር አርጊ። ህብረታችን ከዳኑት ከክርስቲያን ጋር ብቻ ነው። መጽሐፍ ቅዱሳዊ ነው። ሐዋርያ ጳውሎስ የማያምን ከማያምን ጋር የሚያምን ከማያምን ጋር ምንም ህብረት የለውም ነው የሚለው። ምንም ህብረት የለውም። ኦኬ ጨለማ ከብርሃን ጋር ህብረት የለውም። ስለዚህ ህብረታችን ሆነ ያለበት ወንድምነት አንተው ራሱ ፈታሃት ወጣ በቃ እኔ ፈታት ራሴን ፈታት እና ህብረታችን ራሱ you have to check it በጣም ቼክ ማድረግ አለብን። ወዳችኋለሁ። ሊዲ ወድሻለሁ፣ አከብርሻለሁ። ተባረኪ። ለማንኛውም ግን አትንቀልቀይ፣ ጥሩ አይደለም። እኔ ወንድምሽ ነኝ ቢያንስ እሱ ይታወቅ። እኔ እህቴን ከማዳን አንፃር ነው ያወራሁትና ወዳችኋለሁ። ሊዲያዬ የፈተዋት ቆይ ራሴ ቴንክ ዩ ወንድምነት ተባረኩ። በዚህ እንጨርስ። የሆነ ነገር እሺ ዳክሰ አይቃፊት በካለ ነው እኮ ይፈታል ይባርካል እሱኝ ይባርኩኝ ሊባል ነው ከሲስ እኮ እኔ እኮ ዳጊ አሁን ገንዘብ ዲፖዚት ላደርግ ነበረ ለፍታት ከሲስ በቃ ይፈኝ ይባርኩኝ። ቢኒዬንም ራሱ ከኔ ጋር አንብሎክ አድርጌዋለሁ። ቢኒያም ለንደን ፎሎ አድርጌያለሁ። ኦኬ ሌላ ማን ነው አንብሎክ እንዳደረገው? ቴንክ ዩ ወንድሜ ቴንክ ዩ። ሳውዝ አፍሪካ አዲስ ዓመት ነው እንዴ? ገባ እንደ አዲስ ዓመት ተባረክ ቤካዬ። ጌታ ይባርክ። ቴንክ ዩ ወንድሜ። ያ ተባረኩ። በዚህ እንጨርስ። ምንድነው እንደው በጌታ እዚህ ሶሻል ሚዲያ ላይ ለወደፊትም ስለምናገለግል በተለይ ሁለት ነገር ልናገር። ምንም አይነት ነገር ሊነሳ ይችላል። ነገ ወይ ሌሎች ሰዎች ሊያስነሱ ይችላሉ፣ ወይ ከኛ አካባቢ ላይ ሊነሳ ይችላል። ማድረግ ያለባችሁ ልንገራችሁ እንደ ጥበበኛ። እኔም ማድረግ ያለብኝን እየተከተልኩት ያለውን መንገድ ከትናንትና ጥፋቴ ይልቅ ለዛሬ እየተማርኩ ማለት ነው። እንዳትቸኩሉ።
መቸኮል የሚባል ነገር አግባብ አይሆንም። አግባብ አይሆንም መቸኮል። ምክንያቱም ለብዙ ስህተት ይዳርጋል። ለብዙ ስህተት ነው የሚዳርገው። ታሜን እኔ ነኝ የላኩለት ያስገባሁት ተውት። ለብዙ ስህተት ይዳርጋል። ቸኩሎ መናገር፣ ቸኩሎ ምስክርነት መስጠት፣ ቸኩሎ ፍርድ መበየን ለብዙ ስህተት ነው የሚዳርገው። በየትኛውም የህይወት ዘመናችሁ በጣም ተጠንቀቁ። እኔም እጠነቀቃለሁ። ምክንያቱም የማላውቀውን በእኔ ላይ ተናገሩብኝ ብሎ የሚለው የትንቢት ቃል የተፈጸመባቸው ሰዎች በእውነት ጌታን ሰምተውት ቢሆን ኖሮ እና በትክክል ተከታትለውት ህይወቱን ተከታትለውት ቢሆን ኖሮ ለሞት የሚያበቃው ምንም ፍርድ ባላገኙ ነበር። ነገር ግን በወቅቱ የነበረው ህዝብ ጌታን ከመስማት ይልቅ እሱን ተከታትሎ ከመስማትና ከማየት ከመጠየቅ ይልቅ ይከተሉ የነበሩት የፈሪሳውያንና የሰዱቃውያኑ ነው። ይሄ ሰው አሳች ነው፣ ሃይማኖታችንን ያስታል፣ የሙሴን ህግ እንዲናቅ አድርጓል ብሎ በሚል ማለት ነው። ጌታ የቱም ቦታ ላይ የሙሴን እንዲናቅ አላደረገም። ቶራን ታናክን የሚቃወም ነገር አልተናገረም። ቢናገር እንኳን ራሱ ተናጋሪው የ33 ዓመት ወጣት ቢሆንም እሱ ግን የዘላለም አምላክ እግዚአብሔር መሆኑን የተረዱ ተረድተዋል። እነሱ ባይረዱም እውነቱ ያ ነው። በሲና ህግን የሰጠ አምላክ ከድንግል ተወልዶ ቢሰርዘው ቢደልዘው መብቱ ነው። ለምን እንዲህ ታደርጋለህ ተብሎ አይባልም። እነሱ አላወቁም ማለት የብሉይ ኪዳን ነቢያት ስለዚህ ስለመሽያው የተናገረው የዘላለም አምላክ አወጣጡ ከቀድሞ ጀምሮ ከዘላለም የነበረ ጌታ መሆኑን አውቀዋል። አይሁዳውያኑ ናቸው ያላወቁት፣ ጭፍን አስተሳሰብ ስለነበራቸው። በተለይ እግዚአብሔር አስነሳቸው ተብሎ የተባሉትን እየተከታተሉ ሲገድሉ ስለነበረ ጥንቱ ነው ጌታ ራሱ የተናገራቸው በማቴዎስ 23 ላይ ወደ እናንተ ጥበበኞችና ጸሐፍቶችን ነቢያትን ላኩ አላቸው። ላኩ እያላቸው እየነገራቸው ነቢያትን ላኩ ብሎ ሲል ይሄ አንድ የ33 ዓመት ወጣት ማን ነው ብለው መጠየቅ ነበረባቸው። እንዴት ነው ላኩ? ከአብርሃም በፊት ነበርኩ ብሎ ሲል እንዴት የሆነ ቦታ ላይ ነው ቁም ብራዘር የሆነ ነገር ቆይ ምንድን ነው ብለው የኋላቸውን ቢያዩት እኮ ምናልባት ከመሲሁ ከዳዊት ቤት ይወለዳል የተባለው መሲያው ይሆን ብሎ የጠረጠረ የለም። ጥቂቶች ናቸው ያሉት፣ ጥቂቶች ወንድሞች እናቶች። መጽሐፉ እጃቸው ላይ ነው። የመጽሐፉን ሚስጥር አያውቁት። መጽሐፍትና የእግዚአብሔርን ቃል ኃይል አታውቁምና ትስታላችሁ እያላቸው። በእርግጥ ሰዓቱ እኮ ቆይ አንድ ሰው ከአብርሃም በፊት ነበርኩ ብሎ ሲል በዚያ ዘመን ላይ 50 ዓመት ያልሞላ ከማለት በፊት ልክ ነው 30 ዓመቱ ነው። 50 ዓመት ካልሞላ እያሉ እድሜ ከመቁጠር ይልቅ ማን ነው ይሄ ሰው? ወላጂቱ የት ነው ያለችው? ገሊላ በህይወት አለች። ሄደው መጠየቅ ይችላሉ። ከማን ያረገሽው ብለው ቢሏት እውነቱን ትናገራለች። የጌታ እናት ከዮሴፍ እንዳይደለ እውነቱን ትናገራለች። ዮሴፍ አይደለም ያስረገዛት። ይሄን ለመጠየቅ ተግስተን እናቱ ትምጣ ብለው አልጠየቁም። ጠይቀዋል? አልጠየቁም። ምን አይነት ጭፍኖች፣ ምን አይነት በውርነት የተመቱ መሆኑ ማለት ነው። ቸኮሉ፣ ለመፍረድ ቸኮሉ። ጻድቁን ጌታ አፋቸውን ለመክፈት ቸኮሉ እንጂ እኮ የጌታ እናት ማርያም ነበረች። ለምሳሌ ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለውን ሰው አይንን የከፈተው ሰው ማን ነው ብለው ሲጠይቁት ሄደው እናትና አባቱን ጠይቁ ይላል። ለምን የጌታን እናቱን ለምን አይጠይቁም ነበር? ዮሴፍን ለምን ሄደው አልጠይቁትም ነበር? ይሄ ልጅ እናንተ ልጅ ነው እየተባለ ነው። ከገሊላ ጀምሮ እያሳተ ነው። የሙሴን ሕግ እየናቀብን ነው። ንገሪኝ አንቺ ወላጂቱ እናቲቱ ምን ትያለሽ? ከማን ነው የወለድሽው? የት ተኝተሽ ነው የወለድሽው ብለው አይጠይቋትም ነበር? በጽድቅ ስለምትኖር ትነግራቸው ነበር። ዮሴፍ በእሷ ጭን ውስጥ ገብቶ እንዳላስረገዛት ታውቃለች። ዮሴፍም ያውቃል። ይነግሯቸው ነበር። እነሱ ግን እነሱን ለመጠየቅ እንኳን አልሄዱ። ልጇ ላይ ለመፍረድ ቸኮሉ። ፕሊስ ወገኖች አትቸኩሉ። አልቸኩል ስለምትሰሙት ነገር ስለምንሰማው ነገር አትቸኩሉ። ምክንያቱም ቸኩለው ምንድነው ይሄን ተናግሬ ልጨርስ። ምንድነው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በጢሞቴዎስ ላይ ሲናገር ፈጥነህ በሰዎች ላይ እጅን አትጫን ይላል። በሌሎችም ኃጢአት አትተባበር። እንዴት ግሩም መልክት ነው። ፈጥነህ በሰዎች ላይ እጅን አትጫን። ዘማሪ ዳጊን ተነስቼ እኔ እዚያውን ስሙን ላጠፋው እችላለሁ። ያለ የሌለ የሰማሁት ያልመሰለኝን ሁሉ በሙሉ አንስቼ እንዲና እንደዛ ምናምን ነገር ብዬ ብል ልክ ነው ከኤርሚያስ የቀረበ ማን አለ ዳጊን የሚያውቀው ብለህ አቸኩል። ብራዘር አቸኩል፣ መርምር። ኒቆዲሞስ ይህን ሲናገር ምን አለ? ሕጉ አስቀድሞ ከሱ ሳይሰማ በሰው ላይ ይፈርዳልን አላቸው። ዮሐንስ 7 ላይ ስለ ኢየሱስ ምን ማለት ነው? እንግደለው እያሉ በየምኩራቡ ሲከታተሉ ለምን አንጠይቀውም? ይህን ሰው ለመግደል ከመሯሯጣችን በፊት አምጡት። ይሄ ኢየሱስ የሚባለውን ከገሊላ ናዝሬት ወጣ የተባለው ነብይ ነኝ ብሎ ያለውንም ብለው የሚሉለት ማህበረሰብ ሁሉ ይምጣና ይጠይቅ በእኛ ሸንጎ አሉ። ጥሩ ጥያቄ ነው። ኒቆዲሞስ እኮ ነው ይሄንን ያለው። ሕጉ አስቀድሞ ቶራ ማለት ነው ታናክ 5ቱ ብሔረ ኦሪት
አስቀድመ ከሱ ስማ ይላል ዘዳግም መጽሐፍ ምዕራፍ 25 ላይ ማለት ነው። ይህንን እንኳን እድል አልሰጡትም እና ሐሰት አወሩበት። ከዛ ህዝቡም ተከተላቸው፣ በሐሰት መሰከሩበት። የሐሰት ምስክር አልተስማማም። ጻድቁን አሳልፈው ሰጡት፣ ገደሉት። ጥበብ በልጆቿ ላይ ጸደቀች። ስለማንም ሰው ምንም ብሰሙ፣ ስለ ትዳር፣ ስለ አገልግሎት፣ ስለ ኦርቶዶክሳውያን ወገኖቻችን፣ ስለ ሙስሊም፣ ስለ አይሁድ፣ ስለኛ ወንጌላውያን አማኞች አቸኩሉ። አንድ ሰው ሞቷል ብሎ ካለ አልሞተም ብሎ ከመቃወም በፊት መሞቱን ያ ሰው የተናገረው ውሸትና ውሸት አለመሆኑን ማረጋገጥ ነው ወንድሜ። ይኸው እንደዚህ እንደምታዩት ማለት ነው። ኦኬ አልመልሰውም ወንድሜ፣ አልመልሰውም። እስከ ቅርብ ጊዜ ድረስ ሰዎች እየሞቱ ነው የሚሞቱት በዛ አካባቢ ላይ በተነሳ የሰላም እጦት ምክንያት ማለት ነው። አብዛኞቹ ወደ ናዝሬት እየመጡ ነው፣ ወደ ሌሎች ሀገሮች እየገቡ ነው። ከሸኔ ከሚባለው ጋራ መንግስት እርስ በርስ እንትን ስለሚል ማለት ነው። አሁን እንኳን በቅርብ አብሮ አደጌ አብሮ በሰርግ በሐዘን በእድሜ ትንሽ ከፍ ይላል፣ እሱ ይበልጠኛል። እና የዛ የቤተክርስቲያናችን ካህን የነበሩ ጋሽዬ ብዬ የምጠራቸው ካህንም ናቸው። አግኝቻቸው ስጠይቅ ገደሉት አሉ። እሱ ብቻ አይደለም ሌሎችም ሁሉ ጭምር ከቤት እያወጡ ገደሉት አሉ። ይሄ ለእኔ በጣም ስብራት ነው ወንድሞች እናቶች። አሁን አማራው ክልል ላይ ጦርነት አለ አይደል? ትግራይ ክልል ላይ ጦርነት አለ አይደል? ሰው ሞተ ተብሎ ሲባል ኤርሚያስ እዚህ በእውቀት ሞግተህ መርታት ሲያቀትህ በአካባቢው ሰላም እጦት ምክንያት ሰዎች ሲሞቱ ወደ ሰዎቹ ደውዬ ወደ ወገኖች ደውዬ እሺ እሰጣለሁ ወደ ወገኖች ደውዬ ስጠይቅ ሞተ ይሏል። በተለያየ ጊዜ ግማሹ በህመም ግማሹ በጦርነት ግማሹ በተለያየ ነገር እና አቸኩሉ። አበበ ጉልላት አልሞተም ብለው ሲሉ ቀሲስ ዲበኩሉ ተከትላችሁ አልሞተም ስትሉ የነበራችሁ ሰዎች እቺ ቀን እንደምትመጣ እርግጠኛ ነበርኩ። እንኳን እኔም አላመጣኋቸው አብሮ አደጎቼን ላመጣቸው ፈልጌ ነበር። በቤተሰብ ላይ ሀዘን ትጨምራለህ ምናምን ነገር ብለው ስላሉ ነበር የተውኩት። እንኳንም እነሱ አስጠርተው አመጡት። እነዚህ ሁለት የመጡ ልጆች አብሮ አደጌ በእድሜ ትንንሾች ሆኑ። ወላጆቻቸውን ማቅ እነሱም የሚያውቁኝ በጣም የተከበሩ ቤተሰቦች ናቸው። የሀገሬ ልጆች ናቸው። አሳልፌ ለማንም አልሰጣቸውም። የተናገሩት ግን ኤርሚያስ አበበ የቀድሞ ስሜ ቀለመወርቅ አይተንፍሱ ኦኬ የቤተ ክርስቲያኒቱ ዲያቆን እንደነበርኩ ተናግረዋል። ባይናገሩም እኔ ተናግሬያለሁ። ኃይለኛ ነበር አሉ። እኔ ነግሬያለሁ እኮ አስቀድሞ በቀድሞ ህይወቴ ብለህ ብትለኝ አልኩ እኮ ሽመሌን ከያስኩኝ እንደ ደብረ ብርሃን በግ ነው የምነዳህ ብዬ ነበር። እውነቴን እኮ ነው ብዬ የምልህ። የፈለግከ ቦክሰኛውን አይኔ እያየህ አትመታኝም አንተ። ቀድሜ አጋድመሃለሁ። እንዴት እንደመታው ሳታቅ የወንዶች ሀገር ነው ያ ቦታ። እያስፈራራው አይደለም፣ የወንዶች መንደር ነው። ኦኬ የሰሜን ሸዋ አማሮችና የሰሜን ሸዋ ኦሮሞዎች ተቀላቅለው የሚኖሩበት ቦታ ነው። ወንዶች ያሉበት ነው ብዬ የምልህ። ያ የቀድሞ ታሪኬ ነው። እሱ ታውቁት በቃ አለፍ። ይሄንን አልተናገርኩም እኔ። አይ ኤርሚያስ ኃይለኛ ነበር ከቤተክርስቲያን ሲወጣ ካህናቱን ለመደብደብ ለምን ደበደባቸዋል? ከነካኝ ግን አይገባ። በቃ የታሪክ ያለፈ ነው። የእያንዳንዳችን ታሪክ የኋላችን ታሪክ ተናግሮ ብትባል ሁሉም እግዚአብሔር ምሕረት አድርጎልን እንጂ ከተለያየ ቦታ ነው ያወጣነው። እኔ አሁን ተደባዳቢ አይደለሁኝ። እና የድምፁን ቅዳሜ ትሰማላችሁ ለማለት ነው። ሽታሜ ስለ ጠየቀኝ አስገባው። የምሕረት ልብ ስላለን እናስገባለን። ሽታሜ እሺ ችግር የለውም። ምሕረት አድርገህልኝ ስላስገባኸኝ ሰላም ብያለሁ ውዶች ሁላችሁንም። ገስት ላይ ያላችሁም ታችም ያላችሁንም ሁላችሁንም ሰላም ብያለሁ። ቀን ሙሉ ቲክታክ አላየውም ነበርና ከመፖሰት ውጪ አላየውም። አበበ ጉልላት መሞቱ ታወቀ። በምን አረጋገጥ ከርሚ ቪዲዮ ስማታሚ እሺ ቪዲዮ ማን ነው? ደምራው ቤት ከፍቶ ነበር። እኔ ጋር ጠዋት ነው። ደሜ ቤት ከፍቶ ነበር። አብሮ አደጎች ሳይሆኑ ወንድሙን አምጥቶ ቀሲስ ዲበኩሉ ባሉበት ላይቭ ቀጥታ ስርጭት ላይ ጠይቀውታል። ዩቲዩብ ላይ ተቀምጦልሃል፣ ግባና ያው ታሚ የወንድማችን የዲያቆን አበበ ጉልላት ወንድም ነው መጥቶ ወንድሜ ሞቷል፣ እጄ ላይ ነው የሞተው፣ ዲያቆን አበበ ጉልላት ሞቷል፣ ይህንም የነገራችሁን ሰው አውቃለሁ ብላ ልክ ያውቃል። ጩጬ ቢሆንም እኔም አስታወስኩት ስሙን ሲጠራ ማለት ነው። ከሀገር ቤት ስወጣ ልጅ ነበር። ወንድሙ እጅ ላይ ነው የሞተው። አሟሟቱነቱ ራሱ ነው የተናገረው። እጄ ላይ ነው የሞተው። ቁርባን አይደለም የሞተው። ታሞ በእጁ ነው ማለት
ታሞ ማለት ነው። በእጄ ላይ ነው የሞተው ማለት የገጠር ንግግር ወቁ። በእጄ ላይ ነው የሞተው ማለት ምን እኔ ታንጀብል ተጨባጭ ምስክር ነኝ ነው እንጂ በእጄ ገደልኩት አይደለም እያለ ያለው። ስለዚህ ከዚህ በፊት በቅዱስ ቁርባን የተባለው ልክ አይደለም ማለት ነው። እሱን ደግሞ የሚጣራበት ይጣራል ማለት ነው። አሁን አልሞተም ብላችሁ ስትሉ የነበረው ሞቷል። ኦኬ ድምፁ ደግሞ እኔ አላውቀውም እኮ አበበ ጉልላት የሆነ ታይም ላይ እንደውም ስትል ነበር ታሚ እኮ ጉልላት አበበ ነበር ያልከው የነበረው ብራዘር። እሱ የንግግር ስህተት ዳጸ ልሳን ተብሎ የሚባል ነው። አበበ ጉላት በህረ አምዴ ነው የሚባለው። በህረ ብሎ የሚለው በኩረ ብሎ የሚለውን ጠበቅ አድርገን ስለማናገር በህረ የበህር ልጄን ወለድኩ ተብሎ ይባላል። በመዝገበ ቃላት ሁሉ ጭምር ማለት ነው። የበህር ልጄን ወልጄ ይላሉ። እኛ የገጠር ሰዎች ነን ነው እንደዚህ አማርኛ ለኔ ለማስተማር አንዳንድ ሰዎች ሲሯሯጡ በጣም ይገርመኛል። ኦኬ እና የድምጹን ቅዳሜ ተሰማላችሁ። ድምጹ የሱ ነው እሱ አይደለም ብሎ የሚለውን በድምጽም ላይ የተዋሻውን ቅዳሜ ክሊር ይሆናል። የሟቹ ወንድምየው መጥተው ፊት ለፊት እንደተናገረ ሁሉ እሱ ክሊር ይሆናል። የቅዱስ ቁርባኑም ደግሞ በመጽሐፍቶቻችሁና በቪዲዮ ክሊር ይሆናል። እዚህ ቤት ክሊር የሚሆን ነገር የለም። ተናገር እውነቱን። የክርስቶስ አገልጋይ ነኝ፣ የሥላሴ ባሪያ ነኝ። ቅዳሜ ጠብቀኝ ተብዬ ቅዳሜ ኦኬ። ጸጋ ይብዛላችሁ ወገኖች። ኤርሜ አቤት። እዚህ ከታች አብረውን የሚያገለግሉ ሁለት የወንጌል አማኞች አንደኛው ብሎክ ተደርጊያለሁ፣ አንደኛው ሚዩት ተደርጊያለሁ ብሎኛል። እና እኔ ለምንድነው ስሞታ የምትናገሩት? ቢኒ እንዲህ አይነት ስሞታ ማን ነው? ቆይ አንተን አይደለም ኤርሚ። ሞዴሬተሮች ምን እያደረጋችሁ ነው? ሰው በትክክል አይታችሁ አጣርታችሁ ሚዩት አድርጉ ወይ ብሎክ አድርጉ እንጂ ዝም ብሎ ሚዩት እና ብሎክ እኮ አይደረግም። ለአጣን ወረዳችሁ አንዳንዴ ሲያልፍ አንዳንዴ እልፍ ሲል በስህተት ሊገኝ ይችላል። ግን ሚዩትና ብሎክ ስታደርጉ ስሙ በትክክል መመሳሰሉን እያወቃችሁ ብሎክና ሚዩት አድርጉ። እየለያችሁ እያጣራችሁ እየለያችሁ መቱ። ቤኒ ነገር እኔ ብዙዎቹን ሚዩት እያደረኩ ነው። በጣም ስድብ እየበዛ ነው። ምናልባት በስህተት ይሆናልኝ ያደረኳቸው ደግሞ ያው ስንጨርስ እንፈተዋቸዋል። ግን በጣም እየተራረቡ ነው። ኮመንቱን ብታዩትኝ በጣም ስድብ ላይ ናቸው እና ከገባው ጀምሮ ስራዬ እንደዚህ ነው። ቢኒ ቼክ አድርገው። በጣም ወንዲ ማን ነው? እሺ ኦኬ። እኔ አሁን እታች ማምናቸውም ሰዎች ስላሉ ያላግባብ ሚዩት የምታደርጉ ሰዎች ተው። ያላግባብ ሚዩት የምታደርጉ ሰዎች ተው። አትቸኩሉ ማለት እዚህም ላይ ነው። ኦኬ እታችም የምጽፉ ሰዎች እባካችሁ ልለምናችሁ፣ የወንጌል አማኞች የሆናችሁ ፕሊዝ የሆነ ቤት ላይ እሳት ሲነድ እኛ ቤት ልታቀጣጥሉት አትፈልጉ ፕሊዝ። አሁን የሆነ ነገር ጽፋችሁ አግባብ ያልሆነ ነገር ስለጻፋችሁ ይሆናል ሚዩት ያደርጓችሁ፣ ወይ ደግሞ በስተትም ሊሆን ይችላል። እታች ያላችሁም እጃችሁ አያርፍም። የማውቃችሁ ሰዎች ሁሉ እኮ ጭምር ወንጌሉ ተረሳ እኮ ትለኛለች። ዛሬ በዚህ ጉዳይ ላይ ለማጥራት ስናገር ወንጌሉ ተረሳ፣ ኤርምዬ ወደ ወንጌሉ ግባ። ዘመኔን የሰጠሁለት ነው እህትዬ፣ ወንድሜ እየሰማኸኝ ነው? ልጅነቴን የሰጠሁለት ነው። ወንጌል ኢየሱስ ነው። ኢየሱስን የቤት አይረሳም። መተው ወንጌሉ ተረሳ አትበለኝ። የወንጌል አማኞችን ብትሆኑ ማለት ወንጌሉ ተረሳ አትበለኝ። 10 ዓመት ሙሉ እኮ እዚህ ሶሻል ሚዲያ ላይ የስድብ የእርግማን የማስፈራራት ውርጅብኝ እየወረደብኝ የማገለግለው በጌታ የጸጋ በጌታ ምሕረት ከወንድሞች ጋር ተጠምደን ምን አገለ ወንጌሉ ተረሳ አትበለኝ። ማጥራትን እየሰጠን ነው። ህዝቡን በሐሰት ያሉትን እኛ እያጠራን ያለ ነው። ፒሪየድ። ሞዴሬተሮች ቸኩላችሁ እንዳታረጉ። እታችን ምጽፉ ቸኩላችሁ አትጻፉ። ካለመናበብ የተነሳ በቃ በጣም ብዙ ነገር እሳት ልትጭሩ የምትፈልጉ አላችሁ እዚህ እኔ ጋር። ወንጌሉ ተረሳ የእንትና በሳ ምናምን ነገር ትለኛለህ አንተ ወንድሜ። እነሱ እኮ 4 ወር ሙሉ አልሞተም እያሉ ሲቀልዱበት ነበረ። የሞተውን አብሮ አደገን አልሞተም ብለው ቤት ከፍተው ሲላገዱ አኒሜሽን ሰርተው እንደፈለጋቸው ሲቀልዱ ነበር አይደል? እኔ ዛሬ ባልቀልድባቸውም እንደዚህ እውነቱ ከወጣ ራሱ ጠርቶት ወንድምየው መጥቶ አዎ ሞቷል ብሎ ካለ አለቀ።
ዳርያዝ አለቅ። አሁን ጻፍ እስኪ ህሊና ያለው ኦርቶዶክሳዊ አበበ ጉላት አልሞተም ብለናል፣ አልሞተም፣ እመቤቴ ወላዲት የምስክር ነች በል እስኪ በል። እየሳኩብህ ወንጌል እነግርሃለሁ ማለት ነው። እንደዚህ ነው የምታፍሩት፣ እንዲህ ነው ኩም የምትሉት። ቅዳሜ ደግሞ ድምፁን ስትሰሙ ቀሲስ ዲበኩሉ ያለው ቄስ ድምፅ ነው ወይስ ያበበ ጉላት ድምፅ ነው? ይመሳሰላል ቀሲስ በትረ ከተባለው ድምፅ ጋር ያኛው ድምፅ በአሜሪካ በታወቀ ቴክኖሎጂ የተረጋገጠ ድምፅ ቅዳሜ ትሰማላችሁ። እስከ ቅዳሜ ቆረጠ ይብለካል። የፈለከው ማለት ትችላለህ፣ የፈለከው ማለት ትችላለህ። ብራዘርዬ ጻድቅ እንዳንበሳ ይኖራል። እና አንዳንዶች ገስት ምን ያላችሁ ወንድሞች ፕሊዝ፣ እኔ ሙሉ ሰው ናችሁ፣ የምታደርጉትን ሁሉ ታውቃላችሁ። አሁን ወንድምነት አደረጋት ትክክል ያልሆነ ነገር ስለጻፈች ነው የራሱ ፈታት፣ ይቅርታ አለ፣ በቃ አድርግ። ለምን እንዴት ታደርጋታለህ አልለውም። በዚህ ያደረጉ ሞዴሬተር የሰጧቸው ሰዎች ካደረጉ የሆነ ነገር አይተው ነው ማለት ነው። ለአገልግሎቱ እንቅፋት የሆነ ለምን ቢኒ ግን ለምን እንደዚህ ታደርጋለህ? እናንተ ቢኒ ለንደኑ ቢኒ ሳውዝ አፍሪካ ውስጥ ዳጊ ምን አይነት ዕብራዊት ምንድን ነው እየሰራሻል አልልም። ብሎ ካደረገች ደግ አደረገች። ምን ጽፈ ነው ምን ብለህ ነው ብሎ ካደረጉ ምን አድርገህ ነው ምን አድርገህ ያልሆነ መርዛችሁን ታይ ትጽፉና ከኋላ በተ ደግሞ ኤርሚ የቤት ብሎክ ተደረገናት ብለው አንዳንዶች በስተት የተደረጋችሁ ካላችሁ ይቅርታ ጠይቃለሁ፣ ተንፈታላችሁ። በቃ አለቀ። ቴንክ ዩ። ግን አትቸኩሉ። የከተማ ልጆች እንኳን አሪፍ አይቸኩልም አይደል ብሎ ያሉት፣ በቃ አትቸኩሉ። እኔም አልቸኩልም። እና ወንጌሉን እናገለግላለን። ወንጌሉ የተጠራንበት አጀንዳችን ነው። መሪያችን ጌታችን ኢየሱስ ክርስቶስ ነው። እንድናገለግል ምሕረቱንና ጸጋውን ያበዛልን እግዚአብሔር፣ የቸርነቱን ብዛት ያበዛልን እግዚአብሔር ስሙ ለዘላለም ይቀደስ። በማንም ላይ ጥላቻና ቂም እንዲኖርብን አንፈልግም። እባካችሁ እዚህ ያላችሁ ወንድሞች እናቶች ድጋሚ ልንገራችሁ፣ ቀሲስ ዲበኩሉን በገቡበት ቤት ሁሉ እየሄዳችሁ አትስደቧቸው ፕሊዝ። እኔ እንኳን ተጸጽቼ አንቱን ልላቸው ሲገባ ስላናደዱኝ አንተ ብዬ ስላልኩኝ ዛሬም ጭምር በዚህ ቃል ብቻ አንተ ብዬ ስላልኳቸው ይቅርታ ጠይቄያለሁ። ፕሊዝ አትስደቧቸው። የወንጌል አማኞች ስቶፕ። በእውነት ኦኬ፣ እውነቱ ወጣ አይደለ? በቃ አትስደቧቸው። ቅዳሜ ደግሞ ሌላም ይወጣል። እውነት አትስደቧቸው። ዲቤቱን ተቀበሉትም አልተቀበሉትም ሰየው፣ ግን አትስደቧቸው ጌታን። በቃ ቴንክ ዩ። አሁን እኔ ሞዴሬተሮች እታች እንደፈለጋቸው መተው አላግባብ ጽሁፍ የሚጽፉትን ሚዩት አያደርጉም። ሌሎቹን ግን ሚዩት ያደርጋሉ። በስተት የሚሆን በድርገብንትም ማለት ነው። የዚህ ቤት ልዩነቱ ይሄ ነው። ጌታ ይባረክ። ቴንክ ዩ ቢካዬ ቢኒያው የተያዘው ግን መሳሪያ በሁለት ሳይድ ነው እንደሚተኮሰው ምንድን ሚታርግልን እባክህ እና እንትን አድርገው። ነገረ ጥምቀት ላይ ማውራት እንፈልጋለን። ያኛውን ፖስት አድርግልን ወደ አገልግሎት እንቆይ። ነገረ ጥምቀት ላይ እናወራ። አሁን በዚህ ውስጥ ሆነን ማውራት እንችላለን ብለህ ነው እንደምነት ይረፉ ግድ የለም። ዛሬ በሌላ ጥምቀት ተጠምቀው ስለ ጥምቀት ይቅር። እሺ ጸጋ ያብዛላችሁ። ባሚ እንዴት ነህ? አለው ቅዱሳን ሰላም ልበላችሁ ብዬ ነው አንድ ቁጥር የጻፍኩት። ኤርሚ ስላየው በጣም በድጋሚ ደስ ብሎኛል። ቢኒዬ፣ ቤኪ፣ ዕብራዊት፣ ሰላምዬ፣ ዳጊዬ ሁላችሁንም በጌታ ስም ሰላም ብያችኋለሁ። ከስር ያላችሁ ክርስቲያኖች ያው ሰላም ብዬ ብቻ ወርድ ራሱ ትልቅ ነገር ነው ብዬ ነው። ወንጌል እናገለግላለን፣ እንጸልያለን። ጌታ አብዝቶ ይባርካችሁ ቅዱሳን፣ እወዳችኋለሁ። ቴንኪ ተባረክ ባሚ፣ ጸጋ ይብዛልህ። ቴንኪ ወገኖች። ለስድብ 2 ደቂቃ ስለምትፈቅድላቸው ኮሜንት ላይ 2 ደቂቃ እየፈቀዱላቸው ነው። ሞገስ ሆሎ ሆነ እንዴ? ሞገስ ግባ። ከቅድም ጀምሮ እየላከልኝ ና ገባህ? እሺ ሰላም። እስቲ እንዴት ነው? ሰላም ናችሁ?
ገባው እንዴ ሞገስ ሰላም ነው ተልታል ወንድሜ ገባው አይደል አዎ ገብታል ሞገስ እንዴት ነው ተወደድኩ እንዴ ያ እንዴት ናችሁ ትናንት ስምህን ጠርቼ ያመሰገንኩ ነበር የኔ ወንድም ቴንኪው ለመጽሐፉ መላኪያ የፖስታ የላካው ለብሩክዬ ደርሶት መጽሐፍቶቹ ወደ 13 ነው የሚሆኑት ደርሰዋል ሌሎችም ደግሞ ይልካቸዋል ቴንኪው ብራዘር ሌላም ግን አሁን እዚህ ላይ ምንም ማለት አልፈልግም ሞገስ የታንኪው ነው ፐርሰናል ሌላው አንዲት ተማለች እግዚአብሔር ክብሩን ይሰጥ በጣም ነው የምወዳችሁ ዳጊ ያለ ዳጊ በእናትህ ሰላም ብዬ አላውቅም ዳጊ እንዴት ነህ ሰላም ወንድሜ ሞገስ እንዴት ነህ ያለኝ ተባረክልን እግዚአብሔር ዳጊ እንዴት ነህ ሰላም ነው ወይ ጌታ ይመስገን አለው ለጌታ ይባርክ ወንድሜ እግዚአብሔር ይባርካችሁ በጣም ነው የምወዳችሁ ቢኒያም ሁለት ቢኒያሞች ቤካ ብራዊት ሰላም ቤም ጂሰስ ኤርሚ ዳኒ ብሩኬ እግዚአብሔር ዘመናችሁን ይባርክ እውነት በጣም ደስ ብሎኛል በጣም ደስ የሚለኝ በቃ እውነት ያው ከታችሁንን ታፕታፕ እያደረግን እያየናችሁ ነው እየሰማን ነው እየተማርን ነው በጣም ብዙ ነገር ነው የምናውቅ ያለ ነው እና እግዚአብሔር ይባርካችሁ እውነት ጉልበታችሁ ይባረክ በጣም ነው ማፈቅራችሁ በጣም ነው የምወዳችሁ በቃ በጣም በቃ ከልቤ ነው የምወዳችሁ እውነት በጣም ነው የምወዳችሁ እግዚአብሔር ይባርካችሁ ኤርሚዬ እንዴት ነህ ጤና ሰላም ነው ሞገስዬ እንደዋወል በውስጥ በቃ ደውልልሃለሁ እሺ ኤርሚዬ በቃ ሰላም ለእናንተ ይሁን ሰላም ልላችሁ ብዬ ነው የገባሁት በቃ ድምጻችሁ ስለሰማሁ ደስ ብሎኛል ቴንኪው ዳጊ ላስ ቬጋስ መጥቼ ያገኛል ተባረክ የኔ ቀን ወንድም ከፌስቡክ ጀምሮ ማለት በጣም የተወደደ ወንድም ነው ያ ቴንኪው ሞገስዬ እሺ መጣ ነው ቬጋስ መጣ አገኛለሁ ዳጊዬ እሺ ቁጥሬን ውሰድና ወይ በውስጥ ደውልኝና እንትላህ ኤርሚ እኔ እሰጥሃለሁ የሞገስዬ እሺ ስትመጣ ደውልኝ ተባረክ ዳጊ እሺ ወንድሞቼ ተባረክ ሞገስ ጌታ ዘመን እሺ ኤርሚ ዘመናችሁ ባርክ ይበል እናንተ ዘመናችሁ ይባረክ ከኔ ላይ ራሱ ተቀንሶ ለእናንተ ይሰጣችሁ እውነት ነው በጣም ስሙ ይባረክ እና አስወጣኝ ኤርሚዬ አስወጣኝ እኔ ስለማላውቃት እንዴት ነው ይወጣ እሺ ኤርሚዬ ተባረክ ወንጌል ስለልጁ ነው ስለ ኢየሱስ እሰብከዋለሁ በመንፈስ ወንጌል ስለልጁ ነው ስለ ኢየሱስ አውጀዋለሁ በመንፈስ አውጀዋለሁ በመንፈስ እሰብከዋለሁ በመንፈስ አውጀዋለሁ በመንፈስ የጠላት ምሽግ እስኪፈርስ ሃሌሉያ 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 ስለ ኢየሱስ እሰብከዋለሁ በመንፈስ ወንጌል ስለ ልጁ ነው ስለ ኢየሱስ አውጀዋለሁ በመንፈስ አውጀዋለሁ በመንፈስ እሰብከዋለሁ በመንፈስ አውጀዋለሁ በመንፈስ የጠላት ምሽግ እስኪፈርስ የገሃነም ደጆች የማይችሏት ቤተ ክርስቲያንን ኢየሱስ ሰራት የመጨረሻው ዘመን በኃይል
እንደገና አሜን እንደገና አሜን እንደገና አሜን እንደገና አሜን ስለ ልጁ ነው ስለ ኢየሱስ እሰብከዋለሁ በመንፈስ ወንጌል ስለ ልጁ ነው ስለ ኢየሱስ አውጀዋለሁ በመንፈስ አውጀዋለሁ በመንፈስ እሰብከዋለሁ በመንፈስ አውጀዋለሁ በመንፈስ የጠላት ምሽግ እስኪፈርስ የገሃነም ደጆች የማይችሏት ቤተ ክርስቲያንን ኢየሱስ ሰራት የመጨረሻው ዘመን በኃይል በስልጣን እንዲፈሰር እንደገና አሜን እንደገና አሜን እንደገና አሜን እንደገና አሜን ወንጌል ስለ ልጁ ስለ ኢየሱስ ይሰበካል ያጋንንቶች መሰረት ከየስፍራው ይናወጣል ጠንቋይ መተተኛው አስማተኛው እስካይሰራ የእግዚአብሔር ልጅ ኢየሱስ ከነግርማው ሲያበራ ገና እናያለን ገና ገና እናያለን ገና ገና በምድር ላይ ገና በምድር ላይ ገና ሰይጣን ማይችለው ገና የወንጌል ማዕበል ገና ከሲኦል አፋፍ ላይ ገና ትውልድ ይናጠቃል ገና አሕዛብን ላንተ ለርስት የምድር እንጃ ለግዛት እሰጣለሁ ብሎ እንደማለው በእኔ ሊፈጸም ደጁን ከፈተው እንደገና አሜን እንደገና አሜን እንደገና አሜን እንደገና አሜን ወንጌል ስለ ልጁ ነው ስለ ኢየሱስ እሰብከዋለሁ በመንፈስ ወንጌል ስለ ልጁ ነው ስለ ኢየሱስ አውጀዋለሁ በመንፈስ አውጀዋለሁ በመንፈስ እሰብከዋለሁ በመንፈስ አውጀዋለሁ በመንፈስ የጠላት ምሽግ እስኪፈርስ ሰላም እንዴት ናችሁ? ይሰማል? የገሃነም ደጆች የማይችሏት ቤተ ክርስቲያንን ኢየሱስ ሰራት ወይ ድንዬ ቆይ አንዴ እኔ የምልህ ወንጌል ስለ ስዕል ነው ብሎ ማን ያስተማረው? ወንጌል ስለ ተቀረጹ ቅርጻ ቅርጾች ነው ብሎ ማን ያስተማረው? ወንጌል ስለ አርሴማ መናገር ነው ስለ ተክለ ሃይማኖት ማውራት ነው ብሎ ማን ያስተማረው?
ማን ያስተማረው? በየትኛው መጽሐፍት? ቅዱስ ጳውሎስ በሮሜ መልእክቱ ላይ ወንጌል ስለ ልጁ ነው ይላል። አየህ እኛ ዘማሪያን የሚዘምሩት እንደዚህ ነው። ወንጌል ስለ ልጁ ነው። ወንጌል ስለ ስዕላ ስዕል፣ ወንጌል ስለ ቅርጻ ቅርጽ፣ ወንጌል ስለ ሰዎች አይደለም። ወንጌል ስለ ልጁ ነው። ስለማን ልጅ? ስለ እግዚአብሔር ልጅ፣ ስለ ዳዊት ልጅ፣ ስለ ኢየሱስ ክርስቶስ፣ ስለ አብ ልጅ፣ ስለ ኢየሱስ ክርስቶስ ነው። ወንጌል ስለ ልጁ ነው። ወንጌል ስለ አርሴማ አይደለም። ወንጌል ስለ ቅርጻ ቅርጽ፣ ስለ ስዕላ ስዕሎች አይደለም። ወንጌል ስለ ታቦት፣ ጽላቱ፣ ታቦቱ፣ አዛውንቱ ብለህ የምትለው ነገር አይደለም። ወንጌል ስለ ፓስተሩ አይደለም። ወንጌል ስለ እንትና ስለ ጳጳሱ ማውራት አይደለም። ወንጌል ስለተሰቀለው ስለ አብ ልጅ ማውራት ነው። ሞቱንና ትንሣኤውን ብሎም አዳኝነቱን ብሎም በስሙ በማመን የሚገኘውን የኃጢአትን ይቅርታ እግዚአብሔር በልጁ በኩል የገለጠውን የራሱን የዘላለምን ምህረት የምህረቱን ባለጠግነት የፍቅሩን ባለጠግነት የጸጋውን ባለጠግነት ለሕዝብ ማውራት ነው። ለሕዝብ መናገር ነው። የምስራች ምስር ብላ ብሎ ቢልም ያገሬ ገበሬ የምስራች ምን ሆነ? ምን ተገኘ? ኢየሱስ ለእኔና አንተ በደልና ኃጢአት ቀራንዮ ኮረብታ ላይ ቅጣታችንን ተቀጣ እና በስሙ ብታምን ንስሐና የኃጢአትን ይቅርታ ታገኛለህ ብሎ የሚል የፍቅር ደብዳቤ በሐዋርያቱና በነቢያቱ ተጽፎ ተገኘ። የተጻፈውን ብታምን ህይወት ይሆንልሃል ነው። እኔ ራሴ የተጻፈውን አምኜ ህይወት ሆኖልኛልና። ለዚህ ነው አየህ ጴንጤ በዜማው በስብከቱ በየትኛውም ነገር ወንጌል ስለማን ነው ይላል? ወንጌል ስለ ልጁ ነው፣ ስለ ኢየሱስ እሰብከዋለሁ በመንፈስ። ወንጌል ስለ ልጁ ነው፣ ስለ ኢየሱስ አውጀዋለሁ በመንፈስ። አውጀዋለሁ በመንፈስ፣ እሰብከዋለሁ በመንፈስ። አውጀዋለሁ በመንፈስ የጠላት ምሽግ እስኪፈርስ የገሃነም ደጆች የማይችሏት ቤተ ክርስቲያንን ኢየሱስ ሰራት። የመጨረሻው ዘመን በኃይል በሥልጣን እንዲበሰር እንደገና አሜን፣ እንደገና አሜን፣ እንደገና አሜን፣ እንደገና አሜን። ወንጌል ስለ ልጁ ስለ ኢየሱስ ይሰበካል። የአጋንንቶች መሰረት ከየስፍራው ይናወጣል። ጠንቋይ መተተኛው አስማተኛው እስካይሰራ የእግዚአብሔር ልጅ ኢየሱስ ከነግርማው ሲያበራ ገና እናያለን፣ ገና ገና እናያለን፣ ገና ገና በምድር ላይ ገና በምድር ላይ ገና ሰይጣን የማይችለው ገና የወንጌል ማዕበል ገና ከሲኦል አፋፍ ላይ ገና ትውልድ ይናጠቃል ገና አሕዛብን ላንተ ለርስት የምድር እንጃ ለግዛት እሰጣለሁ ብሎ እንደማለው በእኔ ሊፈተን ደጁን ከፈተው እንደገና አሜን፣ እንደገና አሜን፣ እንደገና አሜን፣ እንደገና አሜን። የዳዊት መክፈቻን በእጁ ያለው
ሚዘጋው ኢየሱስ ነው ድንቅ ታምራት እያጀቡ ወንጌሉን የኢየሱስ ማዳን ዝና ይሞላል ዓለምን ጠላት በግዞት ቤት ውስጥ በማስጨነቅ ያሰራቸው እርባቸው እያበሳ የነፃነት ወንጌል ሰምተው ገና እናያለን እናያለን ገና በምድረ ላይ ገና በሰሜን በደቡብ ገና በምስራቅ ገና ምድርን ይሸፍናል ገና የኢየሱስ ዝና ገና ከፀሐይ መውጫ ገና እስከ መጥለቂያ ገና ወንጌል ይሰበክ ገና በምድር ዙሪያ ገና በእጃቸው ላከው በባሪያዎቹ እኔም ጋር ደርሷል የምስራቹ እንደገና አሜን እንደገና አሜን እንደገና አሜን እንደገና አሜን ስለዚህ እንደዚህ ነው የምንለው እኛ ታዲያ ገና ወንጌል ይደርሳል እንደዚህ ነው የምንለው ጌታ ኢየሱስም ይባረክ እኛ እንደዚህ ነው የምንለው ንጉሳችን እንደዚህ ነው የምንለው ሃሌሉያ ጌታዬ Papa Jesus.
ክብር ለስምህ ይሁን ኢየሱስ አባታችን፣ ክብር ለስምህ ይሁን ንጉሳችን፣ ዘርግፍ ጌጣችን፣ የሞገስ አክሊላችን ፍለለክን ክብር ለስምህ ይሁን። ጌታዬ ኢየሱሴ ራችን ኢየሱስ አንተ ከኋላ አትቀርም። ሃሌሉያ ናና ቅደመን አባዬ ናና ቅደመን። አንተ ነህ የጦር ሰራዊቱ መሪ፣ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ አንተ ነህ። አንተ ነህ ያሰለፍከን፣ አንተ ነህ የጠራን፣ አንተ ነህ ያዳንከን። የዘላለም ክብርን አንተ ነህ ያሳየን። ሃሌሉያ የአንተን በጎነት እንድንናገር የተመረጠን ንጉሥ የንጉሥ ማማት ቅዱስ ባርጌ ጠራን። አንተ ነህ
ኢየሱስ እንዲህ ልበለው እንዲህ ልበለው ወንድሞቼ እናቶቼ ጌታ ከየት እንዳነሳን ስለምናውቅ ባለ ሞገሳሙ ሞገስ በሞገስ የጠገበው ኢየሱስ ከአመድ ከትቢያ አንስቶ ሞገሱን ደርቦ ሰው ያደረገን
ሙሽራ ዝርግፍ ጌጧን ካረሳች እንዴት እኛ ኢየሱስን እንረሳዋለን? እንዴት ተደርጎ ይሄ እረኛ ይረሳዋል? እንዴት ተደርጎ ዘማሪ ዳጊ ጥላሁን ይረሳዋል? እንዴት ተደርጎ ቤካ ይረሳዋል? እንዴት ተደርጎ ቢኒያም እብራዊት፣ ሌላ ቢኒያም፣ ሰላም፣ ባሚ እንዴት ተደርጎ እንረሳዋለን? እሱ ስለቀደመን ጌታ ባይደርስልኝ ኖሮ ወንድሞቼ ናቶቼ ባደኩበት ምድር በኃይለኝነቴ ወይ ሰው ገድዬ እስር ቤት በሰብስ ነበር፣ ወይ ሰዎች ገለውኝ በመቃብሬ ላይ ዛሬ ዛፍ በቅሎ ነበር። በባለፈው ታሪኬ ማለት ነው። ወይ በሰው እጅ ጠፋ ነበር፣ ወይ ሰውን አጥፍቼ እስር ቤት ነበር በሰብሰው። ራራልኝ ኢየሱስ። ከየት እንዳመጣኝ የማውቀው እኔ ነኝ፣ ከየት እንዳመጣ የምታውቀው አንተ ነህ። ስለዚህ እንደዚህ እንለዋለና ጌታዬ ኢየሱስ ስሙ ይባረክ፣ ስሙ ይባረክ። ለዚህ ለዋሰው ጌታዬ አባዬ ይባረክ። ጠራህልን አንተ ባልከው ስትኖር የት እንደነበር ባለው ጌታዬ ኢየሱስ ታሪክ ያልተዘጋም ጌታ ኢየሱስ የኔ ጌታ ለዘላለም ይባረክ። ጠራህልን አባዬ አንተ ማስደፍ የሁላችሁ ወገኖቼ አሁን እየዘመርኩ እያለሁ እግዚአብሔር የኋላ ታሪኬን አስታውሰኝ። የረሳሁትን አንድ ታሪክ ጌታ ኢየሱስ ስም ይባረክ። ከብቶች በምጠብቅበት ጊዜ አብሮ አደጊያውን ስሙን አልጠራውም ከብቶች በምጠብቅበት ጊዜ እረኞች ነን። በትሬን ይዤ ቁጭ ብያለሁ ከብቶች እያበላን ማለት ነው። እሱም እንደዚሁ ነበረ። ፍየሎች ነበሩንና ወደ ዳገቱ ላይ ሄደው እነዛን ፍየሎች አውሬ ቀበሮ ምናምን ነገር እንዳይበላቸው ጅብም የሚተኛበት ጫካ አካባቢ ስለነበር እነሱን ለመመለስ ሄደ። ቁልቁለት ነበረ ቦታው እና እኔ ፊቴ እንደዚህ ወርታች አዙሬ ተቀምጫለሁኝና ከላይ ፍየሎቹን ከጫካ ውስጥ መልሶ ወደ ዳገቱ ላይ ነው ፍየሎቹ ያሉት። እነሱን መልሶ እየተንደረደረ እየሮጠ መጣና ከበስተኋላ መታኝ ጀርባዬን ማለት ነው። በጣም በኃይለኛ ተሰማኝ። ዳገት ነው ያው ቁልቁለት ነው ማለት ዳገት አልኩኝ። ቁልቁለት ነው ወርታች ነው የሚንደረደረው። አብሮ አደገ ነው ስሙን መጥራት አልፈልግም። እና በያው ጌታ ፊት እና ሲመታኝ በኃይል ወደኩኝ ባፍጢሜ ማለት ነው። በጉልበቱ ነው ማለት በእግሩ ነው የመታኝ። አንደርድሮት መጥቶ ይሁን ሆን ብሎ ይሁን አላውቅም። ተነስቼ በያዝኩት በትር ስመታው እጁ ነው የተሰበረው። እና ማታ ዞሮ መግቢያችን ቤት ነውና እቤት ገባን።
ቤት ገባን። አባቴ ጋር እሱን አፋፍሰው አነሱት። እጁ ኦልሬዲ እጁ ተሰበረ። ወጌሻ ጋር ሄዶ እንትን ብሎ ነው የታሸገለትና ሄዳ ነው። ይኸው በያው ጌታ ፊት ማለት ነው። ይሄን መዝሙር ስዘምር እግዚአብሔር እንዴት እንዳዳነኝና የዛን ቀን አንዱ የምሞትበት ቀን ነበር። አንደኛ በልጁ አመታት እዚህ ወገቤ ላይ ነው የተመታውኝ እና በጣም መታኝ። ይሄ ነው ባለፈው ይሄንን ነርቭን ህመም ስታመም የዲስክ ላይ ፍሮም በርዝ ነው ምናምን ነገር ብሎ ያሉት እሱን ይሁን አሁን ነው ሐሳቡ ይመጣል ይራቃል እና ያለፈ ታሪክ ስለሆነ በደንብ የትናንትና ጌታ ባይደርስልኝ ኖሮ አሁን ከዳጊ መዝሙር ያስዘምር ወደ አስታውስኩትኝ ያን ታሪክ እና ከዛ ወደ ቤት ገባን። ምሽት ላይ አባቴ ሊገለኝ የሰው ልጅ እጁን ሰብርሃል ብሎ ማለት ነው። እኩያዬ ነው ተከታከትን በበትር አልኩ እና እጁን ቀንጥሼ ጣልኩት። ተሰበረ። ክትክታ የሚባል በትር ነበር ያስኩት እና አባቴ ሊገለኝ ጌታ ኢየሱስ መስቀል ሊገለኝ አልኩ። ሮጬ አያቴ ቤት ሄድኩኝ። ከአያቴ ቤት ተከታተለኝ። ከዛ ያን ልጁን ስለመታወት ማለት ነው እሱ ስለመታኝ ነው ላስረዳው ብፈልግ ፋዘር ራሱ እንኳን ሊሰማኝ አልቻለም። እና አያቴ ቤት ሮጬ ሄድኩኝ። መንደር ምስራታ ነበር ሰፈራ። ተከታትሎ መጣ። እናቱ ናት አባቴ እናት አያቴ ማለት ነው። ከዛ ጎረቤት አንድ ሰውዬ ነበር፣ አንድ ኃይለኛ ሰው ነበር። እሱ ጋር ገባሁኝ። ከሱም ጋር አይ ጋሽዬ እንዳትነካው እኔ ቤት ገብቷል ምናምን ነገር አለው ፋዘር ማለት ነው። አሁንም እዛም ደግሞ ልክ ሲገባበዙ እኔ ሾልኬ ሄጄ አጎቴ ቤት ገባሁኝ። ታላቅ የአባቴ ታላቅ ወንድም ቤት ማለት ነው። ከዛ ደጁ እንዳትረግጥ ሂድ ከዚህ ብሎ አለው። ታናሽ ወንድሙ ስለሆነ አባቴ በል በመጣህበት ሂድ አለኝ። መቶኛል በብትር ፋዘር እና የዛን ቀን ጌታ ኢየሱስ ከእጁ ባያስመልጠኝ ፋዘር በጣም ተናዷል እና ጨፍጭፎ ነበር የሚገለኝ የራሴው አባት ማለት ነው። አየህ ከመወለድ ጀምሮ እግዚአብሔር ለዓላማ ወደዚህ ዓለም ያመጣል። ለዓላማ ወደዚህ ዓለም እግዚአብሔር እንዳመጣኝ ከማቅበት በጣም ብዙ ምስክርነት አለ። አሁን ብዙ አልለፋለፍም። ዲያቆን ስዩም ባለፈው ምን አለ? ሳይፈልግ የተወለደ አለኝ። ይሄ ማለት ገልብጣ አንብበው በመናፍስቱ ዓለም ሳይፈልግ የተወለደ ብሎ ይላል ኤርሚያስን። ተወያይ ብሎ ጥሪ ጠርቶ ሲቀበለው ይቅርብ ብለው ሲሉት ከዛ ቤት ከፍቶ ሳይፈልግ የተወለደ እና ግን እኔ ያን ታሪኬን ሳስበው ወንድሞች እናቶች አንዱ ልሞትበት የነበረው ቀን ያን ቀን ጌታ ባይደርስልኝ ኖሮ ታዲያ ብራዘር እኔ ሟች አልነበርኩም እንዴ? ነኝ እንዴ? ታዲያ እንዲህ ብዬ ብዘምር ይገርማል እንዴ? ይገርማል። ባለፍኩበት በዚህ መዝሙር ታውቃላችሁ፣ እዚህ ሀገር መጥቼ እግዚአብሔር በእሳት ከመቃጠል ነው ያዳነኝ። በዚህ መዝሙር በዳጊዬ መዝሙር ማለት ነው። እና ግን ታሪኬን ሳስበው ከዛ ከእሳት መትረፍ ብቻ አይደለም ወደኋላ ሳስበው እረኝነት ቦታ ላይ አሁን ትዝታ አንተ አለ። እኔ ከብቶች ስጠብቅ በየገማገሙ በየተራራው በየወንዙ እንትን ምንድነው ቀጋ ስንበላ አጋም ስንለቅም ኮሽም ስንበላ ዝንጀሮ ስናባር ድኩላ ስናባር ስንገድል ተጣልተን አንዱ ነክታ አትገባም እኮ አትገባም ማለት ነው። አትገባም በጣም ጉራ እየጎረኩ አይደለም። በጣም አትገባም። የወንዶች ሀገር ነው። እርስ በርስ ተከባብረን የምንኖረው እና ግን ጌታ ባይደርስልኝ ኖሮ ወንድሜ ሟች ነበርኩ አልኩ። ሟች ነበርኩ። በመቃብሬ ላይ ዛፍ ነበር የሚበቅለው።